ሰላም ዜና ማህደር ነን። ዛሬ ከቀኑ 8 ሰዓት ማለትም ሚያዝያ 8 2018 ዓመተ ምህረት 18 ትራኮች ያሉት ሙዚቃው ታዋቂውና ተደናቂው በሚሊዮን ተከታይ ያለው ከኢህአዴግ ዘመን እስከ ብልጽግናው ዘመን ድረስ ያሉ ባለስልጣናት አጥብቀው የሚፈሩት ሙዚቃዎችን በቅኔ የተቃኙ በመሆናቸው የኢትዮጵያ ባለስልጣናት በማስደንበር የሚታወቀው አርቲስት ቴዲ አፍሮ ሙዚቃዎችን ሊለቅ ሰዓታት ቀርተውታል። ታዲያ ይህ ባለበት አርቲስቱ አንድ አነጋጋሪ ሀሳብ ሰጥቷል። ቃል በቃል ያለውን መረጃ በአጠቃላይ ወደ እናንተ እናቀርባለን። መረጃውን ከወዲሁ ላይክ፣ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። አርቲስቱ ቴዲ እንዲህ ያለው ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙበት የምትለማመደው የስሜት ማመጣጠን ትርጉም አለው። ከዚህ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም ያለበቂ ምክንያት መከልከል ተገቢ አይደለም ሲል በመግለጫው ላይ ሀሳቡን ሰንዝሯል። ይህንን የሚመለከተው ክፍል ሊያስተካክለው ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቃችንን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል ሲል ገልጿል። ላለፈው ሁኔታ የተጠየቀው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ላይ አልደረሱ ሊሆን ይችላል፣ ግን ብዙዎቹ በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም ሲል ሀሳቡን ይሰነዝራል። አርቲስቱ አያይዞ እንዲህ አለ። በእኔ እምነት ብቻ ሳይሆን ባለው ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን ፈጽሞ አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር ሊሆን አይገባም። ሁላችን ብዙሃን በመሆናችን መጠን ኢኮኖሚ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከተናል። በእነዚህ ጉዳዮች ዙሪያ ማተኮር መለመድና መበረታታት አለብን ብዬ አምናለሁ። ከዚያ አንጻር ነው ያደረጉት የነገሮች ጥልቀትና በዛ ጉዳይ ላይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሷል። ሁሉንም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው ሲል ይገልጻል። አያይዞ አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶ ስቃይ ውስጥ ነው ያለበት በአሁኑ ሰዓት ሲል ይገልጻል። በሚያስደንቅ ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ብለው የተባበሩት ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃታቸው የራሳቸው ወገን ላይ እንደገና መከባበር የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል፣ አደገኛ መሆን ግን ሳይነገርም አይታለፍም ሲል ይገልጻል። ስለዚህ እኛ ሰላምን እንፈልጋለን፣ ሀገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ ብቻ ሳይሆን ለሌሎችም የሚጠቅም ነው። ሌላው ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች ብዙ የህብረተሰብ አካላት በሚሰሯቸው ተግባራት እንደሚያውቀው እንግዲህ ኢትዮጵያ በነጻነት የመኖር ምልክት ነው። ለብዙዎቹ በነጻነት ስላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት እንደ ሚኒሊክ የመሰለ ጥሩ መሪ ያስፈልጋል ሲል ይጎስባል። አያይዞ እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ኩባያ ጀምሮ ያደረጓቸው አስተዋጽኦ በዓለም ዙሪያ የነበራቸው ተቀባይነት ለሀገራቸው የሰሩ ተግባራት ሳይደመር ኢትዮጵያ የምንላት ዛሬ ያለችው ሀገር ልትኖር ፈጽሞ አትችልም ሲል ሀሳቡን ይሰነዝራል። አርቲስት ክቡር ዶክተር ቴዎድሮስ ካሳሁን አያይዞ እንዲህ አለ። ይህን ልጆች ሲመልሱት የሚችሉት ጥያቄ በእድሜ መብሰል እንኳን ለመግባባት በማንችልባቸው ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ የሆነው። ይህ ደግሞ የታላላቆችን ግፊት ነበረ። የቀደምት አባቶቻችን ግን ከዚህ የላቀ ቅርስ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው ሲል ይገልጻል። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛው ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከሩ ሲል ሀሳብ ይሰነዝራል። ኢትዮጵያዊነት ከአደጋ ማዳን ትልቅ መሰረት ይህንን አልበም እንድንሰራ ወይ ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ግፊት ከምንም በላይ አንድነታችን አስፈላጊ ነው ብሏል። ብዙ ዓመት ተለፍቶበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅም በዘር መደራጀት የታለፉበት ሁኔታዎች ነበሩ። ያ ደግሞ አዝማሚያ ወደ አደጋ የሚያመጣ ይመስላል ሲል ይገልጻል። እና ከምንም በላይ ኢትዮጵያዊነት ማዳን መጀመሪያ ዓላማ አድርጌ ነው የሰራሁት። ብዙ ጊዜ በምትሰራው ነገር ላይ መደሰት ነው ትልቁ ነጥብ ነው። ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል ሲል ይገልጻል።
ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች ብዙ የህብረተሰብ አካላት በሚሰሯቸው ተግባራት እንደሚያውቀው እንግዲህ ኢትዮጵያዊነት በነጻነት የመኖር ምልክት ነው። ለብዙዎች በነጻነት ስላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት እንደ ሚኒሊክ የመሰለ ጥሩ መሪ ያስፈልጋል ሲል ይገልጻል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስት በኩባያ በአጠቃላይ ጀምሮ ያደርጓቸው አስተዋጽኦ በዓለም ዙሪያ የነበራቸው ተቀባይነት ለሀገራቸው የሰሩ ተግባራት ሳይደመር ኢትዮጵያ የምንላ ዛሬ ያለችው ሀገር ልትኖር ፈጽሞ አትችልም ሲል ይገልጻል። አያይዞ ከሰዎቻቸው ደግሞ ያሉ ብዙ ባለውለቶች አብሮ ማየት የሚያስችል ትልቅ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዛ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነሳሳ መሳሪያ ፈጽሞ አያገኝም። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክና የኢትዮጵያዊነት ብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ይህ በዓይናችን እያየ ነው ያለ ክስተት ነው ሲል ይገልጻል። በተለይ ደግሞ አሁን ለገባንበት የእርስ በርስ ጦርነት ዋነኛው ነው ሲል ይገልጻል። ይህንን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። እንደ አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመን መሳፍንት በሚባል ኢትዮጵያ በጎሳ መሪዎችና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥ በገጠመው ብዙ የመረዳት ችግር በአክኑ የወደቀ ትልቅ ችግር ነው። ከምን ጊዜውም በላይ የሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን ሀገር ማዕከል አለበት። ምክንያቱም በአንድ ሀገር ነው የተወለድነው፣ በአንድ ሀገር ነው የምንኖረው። ይህን ለማስመልከት ነው በዚህ ዙሪያ ያደረግኩት ሲል ይገልጻል። በእኔ እምነት ብቻ ሳይሆን ባለው ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን ፈጽሞ አይችልም። ሁለተኛ ፖለቲካ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር ሊሆን አይገባም። ሁላችን ብዙ ነን በመሆናችን መጠን ኢኮኖሚ፣ ፖለቲካዊ፣ ማህበር ጉዳይ እንደ ዜጋ ይመለከተናል ሲል ሀሳቡን ይሰነዝራል። በእነዚህ ጉዳይ ዙሪያ ማተኮር መለመድና መበረታታት አለበት ብዬ አምናለሁ። ከዛ አንጻር ነው ያደረጉት የነገሮች ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሷል። ሁሉንም ጠቅሶ ለማለፍ አስቸጋሪ ነው በዚህ ሁኔታ ያለው ሲል ይገልጻል። አያይዞ የሁላችን መገለጫ ኢትዮጵያዊነት የሚሻክረው ክፍል ደግሞ ተፈጥሯል። ይህ እውነት መቀበል ያስፈልጋል። ሁሉንም ማስደሰት ፈጽሞ አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው። የኔ አካሄድ በዚህ መሰረት የተለያዩ አቀባበሎች ይኖሩታል። እንዳየሁት ግን ሁሉም ሰው ኢትዮጵያዊነት ውስጡ ያለው የነበረ ኢትዮጵያ ሊጠፋ የሚችል ፈጽሞ አይደለም ሲል ሀሳቡን ይሰነዝራል። አርቲስት ቴዲ አያይዞ እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለ መረዳት በነበረው አብረን ባድርግናቸው ብዙ መልካም ነገሮች ላይ መስማማት እንችል። አብረን በጎደልነው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም ይላል። ምንጊዜ እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይህ ልጅ ከፍቅርና ከጥላቻ የቱን እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግረኝ የሚችለው አንድነት ነው። ይህ ልጆች ሊመልሱት የሚችሉት ጥያቄ በእድሜ መብሰል እንኳ ለመግባባት በማንችልበት ነጥቦች ላይ በማተኮር ነው የብዙ ወጣቱ ጉዞ እንዲደናቀፍ የሆነው ሲል ሀሳቡን ይሰነዝራል። ይህ ደግሞ የታላላቆችን ግፊት ነበረ። የቀደሙት አባቶች ግን ከዚህ የላቀ ቅርስ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ ተፈጥሯዊ መብት ነው። ማንም ፈጽሞ ሊያስቆሙ አይችልም። በማንኛውም ሁኔታ ግን ሁሉንም ማስደሰት አልችልም ሲል ይሰነዝራል። ብዙ ጊዜ የዚህ አይነት ነገሮች ሲደጋግሙበት የምትለማመደው የስሜት ማመጣጠን ትርጉም አለው። ከዚህ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም ሲል ተቃውሞ ያሰማል። በአጠቃላይ ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቃዎችን ለማቅረብ ተገቢ ፍቃድ ሊሰጠን ይገባል ሲል ሀሳቡን ይሰነዝራል። ላለፈው ሁኔታ ጠየቀው ይቅርታ ፈጽሞ የለም። ይህንን ደግሞ ይቅርታ መጠየቅ አለባቸው። ገዢዎች በተለይ ደግሞ ይህንን ከማፈን መውጣት አለባቸው ሲል ሀሳብ ይሰነዝራል።
ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤቶች ነን። በሙዚቃ እንደ ቦብ ማርሊ እንደ ፊጆ መስክ ባለው ሁኔታ እዚያ ሀገር ደግሞ ከነጥላውን ከማሞድና ከአስቴር አወቀ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትን ለሚቀጥሉት በዚህ መጠን ነው እያስተላለፉ የሄዱት። ከዚህ በተረፈ አቅም በቻለው መጠን ባለው የተሰጡ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ላይ ለመድረስ እሞክራለሁ። ከዚህ ውጭ ያለውን ነገር እኔ ከዚህ ደርሻለሁ እዚህ ላይ ለማለት ብትልም ባይሆንም ስለሆንክ ይህ በሰው ቢሆን ያምራል። እኔ ስለዚህ ለመናገር ብዙ አይመቸኝም። የማውቀው የማርገውን ብቻ እያደረኩ እቀጥላለሁ። እስኪ ባለንበት ስራ እንወያይ። ባለንበት ስራ እንወያይና ወደፊት ደግሞ አብረን እንሆናለን። በአጭር ጊዜ ውስጥ አለቀ ባይባል እውነት ለመናገር በ2 ዓመትና 3 ዓመት 4 ጊዜ ውስጥ ነው የስቱዲዮ ስራ ያለቀው። ከዚህ በፊት በቤት ውስጥ የማና ግጥም ማዘጋጀት ነበር፣ ግን በየቀኑ ነበር የምሰራው እና ከባዱ እንግዲህ እንቅልፍ ማጣትና የአመጋገብ ችግር ገጥሞኛል። ከዛ በተረፈ በጥሩ ሁኔታ ደስ ብሎኝ ነው ጨረሱት ይኖራል ወደፊት። ግን አሁን ለጊዜው ከዛ ሀሳብ ትንሽ ገለል ብሎ እረፍት ያስፈልጋል። በቂ እረፍት ማድረግ ከዛ ደግሞ ወደ ዝግጅት ለመግባት ጥናት ያስፈልጋል። እንደምታውቀው ደግሞ የኛ ባንዶች ያሉት ውጭ ሀገር ነው። እነሱ እዚህ ሀገር መጥተው ቢያንስ ከ1 ወር ያላነሰ ጊዜ ጥናት ያስፈልጋል። በቂ ዝግጅት አድርጎ ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ነው። ብዙ ዋጋ ተከፍሎበታል። በተለየኛ አባቶች የከፈሉት ዋጋ እንደዚህ በቀላል የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት ሀገር ልጅ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበሩት። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በእውነት የቆመው በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ሰዎች ነበሩ። ፊትሻቸዋል፣ በርበረዋቸዋል። እነዛን ሰዎች እኮ እንግዲህ አይነት አባቶች ክብር ሳይሰጣቸው የምኖርበት ሀገር ነው። እንዲህ አይነት ልጆች ሊፈጠር ፈጽሞ አይችልም። የሰው ሆዶ እየበላ ሀገር ለማስቀጠል አይቻልም። ይህ ነው እንደ ሀገር የገጠመን ችግር ብዬ የማምነው ይላል። ወጣቶች ወዴት እንዲሄዱ እንደሚሄድ የሚያሳየው ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና የሚያሳዝን ትውልድ መጥቷል። የዛ ትውልድ አካል ስለሆነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው ይላል። እና ወደፊት ሀገር የምመኘው ኢትዮጵያ ልጆች የተባበሩት ሀገር ለሀገሩ ያለፉ ሰዎች የሚከበሩበት ሀገርም ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ ብዬ አምናለሁ። ከምንም በላይ ግጭቶችን አስወግደን በይቅርታ በምሕረት በፍቅር በአንድነት ይህንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃት መነሳሳት ያስፈልጋል እና ኢትዮጵያን ሩቅ ነው። የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻል ታሪክ ካልተደገፈ ማንነት ካልተደገፈ አንድነት ካልተደገፈ መቻቻል ካልተደገፈ መቀራረብ ከሌለ እንዴት ተደርጎ ነው መሄድ ፈጽሞ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶታል። ስቃይ ውስጥ ነው ያለበት። በአሁኑ ሰዓት በሚያስደንቅ ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ ይህንን የሆነችው በአጠቃላይ በመተባበር ነው። እኛ ግን በተለይ ደግሞ በቂ ግዛት ያልተገዛን ሀገሮች ዛሬ በብሔርና በማንነት አለፍ ብሎ በሃይማኖት እየተከፋፈለ እርስ በርስ ጦርነት ከገጠም ነው 7 ዓመታት አልፎናል። ይህ ጉዳይ መቅረት አለበት። መንግስትም ይህንን ጉዳይ በሰላማዊ መንገድ ግጭቶችን ፈቶ ኢትዮጵያ አንድነቷ ተጠናክራ እንድትመለስ ማድረግ አለበት። ይህ የሁላችን ስራ ነው ሲል የኢትዮሪካ የሙዚቃ አቅራቢው አርቲስት ቴዲ አፍሮ መልእክቱን አስተላልፏል። እንግዲህ ዛሬ በሰዓት በ8 ሰዓት ማለት ነው ሙዚቃውን ለመከታተል ሁሉም ከዓለም እስከ ኢትዮጵያ ያለው ህዝብ በጉጉት እየጠበቀው ይገኛል። በቤተ መንግስት ያሉ ባለስልጣናትም ይህንን ሙዚቃው ከመለቀቁ በፊት በአርቲስት ቴዎድሮስ ሀሳብ ወይም ሙዚቃ ላይ ተቃውሟቸውን እየሰነዘሩ ቀጥሏል። አንዳንዶች ምናልባት መንግስት የኢንተርኔት መዝጋት ሂደት ሊዘጋ ይችላል የሚል ሀሳብ እየሰነዘሩ ይገኛሉ። በአጠቃላይ 8 ሰዓት ምን ይሆናል የሚለውን አብረን የምናይ ይሆናል። ክቡራን አድማጭ ተመልካቹ ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆያለም። ይህንን መረጃ ላይክ ሸር ማድረጋችሁ እንዳዘነጉ ቻናሉን ሰብስክራይብ እና ዱላን በመጫን ቤተሰብ እንድትሆኑ በአክብሮት ጋበን። ሰላም ቆዩን።